I love you. Love you too. አባዬን ሸኝቼው መጣው። ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዘጋቱ ምንም የሚያስደስተው ሰው ከምር በጣም የሚቀናበት ሰው ነው ማለት ነው። ለፌደራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ሰላም እንዴት ናችሁ? የተወደዳችሁ የቻናሌ ተከታታዮች ጆን ዳንኤል ምን ገጥሞት ነው የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። አሁን ታበርሲሳና እሸቱ የገቡበት ውዝግብ እንግዲህ ከሁለቱም ሳይድ ያለውን አሰማችኋለሁ። እጅግ በጣም ብዙ ሰዎችን ግማሹ እሸቱ ትክክል ነው፣ ግማሹ ደግሞ አሁን ታበርሲሳ ትክክል ነው፣ ትክክለኛ ነገር ነው ያወጣበት የሚሉትን ነገሮች እንግዲህ እናንተም ትታዘባላችሁ፣ ትፈርዳላችሁ። መጀመሪያ አሁን ያወጣበትን ነገር እሸቱ ምላሽ ሰጠ። አሁን ደግሞ ለሶስተኛ ጊዜ አሁን ታበርሲሳ ምላሽ ሰጥቷል ማለት ነው። እምወዳችሁ ቤተሰቦች ሌሎችም አነጋጋሪ የሆኑ ጉዳዮች አሉ። ካየን በኋላ ሀሳባችንን እናስቀምጣለን። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር አድርጋችሁ ጀምሩ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንቴ ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። እላዩ ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ። ይሄ ነው የኔ አካውንት፣ ሁለተኛ አካውንት የነበረው ነው አካውንት። ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንቀጥላለን፣ አንቆም። እኔ አሁን አካውንቴ ቢዘጋ ባይዘጋ አይሞቀኝ አበርደኝ። ለምጄዋል፣ እኔ ለምጄዋለሁ፣ ግን ይደብራል። የማናችሁም ታዋቂ ሰዎች ባይዘጋ ደስ ይለኛል እና ጆን ዳንኤል አካውንቱ መዘጋቱ ምንም የሚያስደስተው ሰው ከምር በጣም የሚቀናበት ሰው ነው ማለት ነው። ኦኬ 1.3 ሚሊዮን ሰከንድ አካውንቱ አለው፣ ይመቸው በቃ። ቢሆንም ግን ይደብራል፣ የሆነ ሰሞን ይደብራል። አካውንት እንትን ቤት ማዘጋቱ ይደብራል፣ ጥቅም የለውም። እና አንዳንድ ሰዎች አጥቅ ነው በዚህ ደረጃ መቅናት ጥሩ አይደለም። በእውነት በዚህ ደረጃ መቅናት ጥሩ አይደለም እና አታድርጉት። እንደዛ ካረጉ ማለት ነው ከሆነ ማለት ነው እና ጥሩ አይደለም። ምቀኝነት እግዚአብሔር ትልቁ ለኢትዮጵያ ማጥፋት አለበት ብዬ የማስበው ምቀኝነት ትልቁ እግዚአብሔር አምላክ ከኢትዮጵያ ላይ ማጥፋት ያለበት ብዬ የማስበው ምቀኝነት። አዶናይ እንግዲህ ወደ ለንደን ተሸኝቷል ማለት ነው። ወዳችሁ ቤተሰቦቹ እንዲሁም ጃኒ በተገኘችበት ወደ ለንደን አምርቷል ነው የምላችሁ። አባዬን ሸኝቼው መጣው። ሄደ። ለንደን ሄደ። አልተዋት ላጥብኝ በማለት ሚዲያ ላይ ለፐርፐዝ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ፣ ፌስቡካችን ላይ፣ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐዝ ብላክ ድሮ ከገበሬው ምርት ሲያስተዋውቅ የሰራሁትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምፅ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐዝ ብላክ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐዝ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው?
አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋለን። ሆኖም ግን የፐርፐስ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራም ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የምለው የማስተላልፈው መልእክት አለኝ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌደራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። መንግስት በተለይም የፐርፐስ ብላክ ኢትዮጵያ ደንበኞች ለፐርፐስ ብላክ ከፍለውት የታገደውን ገንዘብ በማከፋፈል የዜጎች እንባ ለተራዘመ ጊዜ እንዳይፈስ በትህትና ጠይቃለሁ። ምክንያቱም ፍትህ በተራዘመና በዘገየ ቁጥር ገንዘቡ ዋጋ እያጣ ተበዳዮች ገንዘባቸው እንኳን ቢሰጣቸው ዋጋውን አጥቷልና ምንም ልሰራበት አልችልም ብለው የዕድሜ ልክ ቁስለኛ እንዳይሆኑ በተቻለ መጠን የፍርድ ቤት ጉዳዮች ተፋጥነው ለዜጎች አንጭታቸውን የሚያርስ በደላቸውን የሚክስ ፍትህ እንዲሰጣቸው በድጋሚ በትህትና እለምናለሁ። ሶሻል ሚዲያ ላይ ለምትሰሩና በማስታወቂያ ለምትተዳደሩ ወጣት እህት ወንድሞቼ ሪል ስቴት ስናስተዋውቅ መጀመሪያ ሪል ስቴቱ በምድር ላይ ተገንብቷል የሚለውን እናያለን። ለምሳሌ በዳታ ቤዛችን ላይ ከ46 በላይ ሪል ስቴቶች ተመዝግበው ማስታወቂያ እንድንሰራላቸው ጠይቀውናል። ነገር ግን አብዛኞቹ ገና መሬት እየቆፈሩ ስለሆነ መሬት ቁፋሮ ላይ ያለን ሪል ስቴት አውጥተን ለማስተዋወቅ የሚዲያችን ፖሊሲ ስለሚከለክለን አናስተዋውቅም ብለን የተገነቡትን ብቻ በማስተዋወቅ ጸንተናል። ለምሳሌ መጨረሻ ላይ ማስታወቂያ የሰራንለት ተቋም ኢትዮ ቤስት ሪል ስቴት ይባላል። ኢትዮ ቤስት ሪል ስቴት የፊሶን ሪል ስቴትን ማስታወቂያ ጨርሰን 1 ዓመት ምንም ሪል ስቴት ሳናስተዋውቅ ሚዲያው ላይ ከቆየን በኋላ የሪል ስቴቱ ባለቤቶች በአካል ቢሮአችን ድረስ በመምጣት ህንፃ ገንብተናል እንድታስተዋውቁልን እንፈልጋለን አሉ። የመጀመሪያው ያደረግነው ነገር ህንፃውን በአካል ሄዶ መጎብኘት ነበር። በአካል ስናየው ህንፃው ከመሰረቱ እስከ ቴራሱ መሰረታዊ ግንባታው አልቋል። የቀረው የፊኒሺንግ ስራ ነው። ይሄን ካየ በኋላ ህንፃው ካርታ አለው ወይ የሚል ጥያቄ አነሳን። የህንፃው ባለቤቶች ካርታ አለው ብለው ካርታውን አሳዩ። ያሳዩንን ካርታ በሚመለከተው የክፍለ ከተማ ባለሙያ ይሄ ካርታ ትክክለኛ ካርታ ነው ወይ የሚለውን በራሳችን መንገድ ሄደን አጣራን። ይሄንን አጣርተን ትክክለኛ ካርታ ነው የሚለውን መረጃ ከያዝን በኋላ ከመንግስት ያላቸው ንግድ ፍቃድና መሰል መሰረታዊ ዶክመንቶች ካየን በኋላ ቀጥሎ ያደረግነው ነገር ምንድነው? የሰዎቹን ማንነትና የመጡበትን ታሪክ መመርመር ነው። ይህንን ፎቅ ለመስራት ድርጅታችሁ ከየት ተነስቶ እዚህ ጋር ደረሰ የሚለውን ለማጣራት ስንሞክር ያለውን የመስሪያ ቤቱን የረጅም ዓመታት ከ50 ዓመት በላይ የቆየ የንግድ ታሪክ በመዝገብም በታሪክም በሰነድም አሳዩ። ሌሎችም ብዙ በርካታ ድርጅቶች ያሉትና ከሌሎቹ ቢዝነሶቹ ባገኘው ሀብት ይህንን ሪል ስቴት የሰራ እንደሆነ አዎንታ በርሲሳ የመለሰው ምላሽ ደግሞ ላሳያችሁና እንመለሳለን። ሼቱ መለሰ በፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ ሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐስ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን ሼቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐስ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ ሼቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ሕዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም፣ ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ ሼቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 1 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ ሼቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም።
ከግብርና ሴክተሩም ላይ ነው ይዞ የጠፉትና እቺንም አስብባት። አመሰግናለሁ። እንግዲህ የሁለቱንም ከሰማችሁ በኋላ የሆነ ሐሳብ ይኖራችኋል ብዬ አስባለሁ እና ኮሜንት ሴክሽን ላይ ያስቀምጡ። ትክክለኛ ምላሽ ለእሸቱ አሁንም እሸቱ ስህተት ስለሆነ ትክክለኛ ምላሽ መልሶለታል አዎንታ በርሲሳ ብላችሁ ነው የምታስቡት ወይንስ አዎንታ በርሲሳ ካፈርኩ አይመልሰኝ አይነት ነገር ነው ሸርተት ብሎ ሌላ ነገር እየጨመረ ነው ብላችሁ የምታስቡት? የታዘባችሁትን ነገር እንደተለመደው ኮሜንት ሴክሽን ላይ አስቀምጡ። ወዳጅ ቤተሰቦች በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛ።